ይቺ ምንኖርባት ከተማና ዓለም አሁን የሐዘን ከተማ ናት። ሙሉ ለሙሉ ከሰማናትና ካየናት ልብ የምታደማ ናት። እንደ ሰው የሰው ነገር የሚገባን ስለ ሰው ግድ የሚሰጠን ከሆነ ምን ነው በሄድኩ የምታሰኝ ሐዘን የበዛባት፣ ዋይታ የበዛባት፣ ለቅሶ የበዛባት፣ ግፍ የበዛባት፣ ጭካኔ የበዛባት። ታዲያ እንዲህ ባለው ሐዘን ውስጥ ለዘላለም ተጥላችሁ መኖር ትወዳላችሁ? ምናልባት ዛሬ ስቃችሁ ከሆነ ምናልባት ነገ ደግሞ የኛ የማልቀስ ተራ ይሆን? ምናልባት ዛሬ ፈንጠዘን ከሆነ ነገ የመኮራመት ወረፋኛ ጋር ይደርስ ይሆን? አንተ እንደነሱ እነሱ እንዳንተ አንድ ቀን ቦታ መቀያየር ወረፋው ይደርስ ይሆን? ሐዘናቸው ሐዘናችን፣ ለቅሷቸው ለቅሷችን፣ ስሜታቸው ስሜታችን፣ ሕመማቸው ሕመማችን፣ ቁስላቸው ቁስሏችን፣ መድማታቸው መድማ ነው። እንደ ክርስቲያን ወግ ነው የምንኖረው። ራሳችንን ከታመሙት ጋር እንቆጥራለን። ይህ እኮ የወንጌል የጽድቅ አንዱ መንገድ እኮ ነው። ሐዘን 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 ይቻለ ጆሮን ጭው የሚያረግ አንዱን ስንሻገረ ወዳሉ አንዱን አለፍነው ስንል ሌላ ጎርፍ፣ አንዱን ተጠለልነው ስንል ሌላው ዶፍ። ሐዘን ታዲያ በዚህች የሐዘን ከተማ በዚህች የሐዘን ዓለም በቃ ዝም ብለን ነው አይደለም። እንደ እግዚአብሔር ቃል በዚህ የምትኖር በሐዘን የምትኖር ከተማ የለችም። እና ምን እንፈልጋለን? ሐዘን የሌለባትን ከተማ እንፈልጋለን። የእግዚአብሔር ቃል እንዲህ ይላል፣ ክርስቲያን ከእንግዲህ ሐዘን የለም፣ ዋይታም የለም፣ ጩኸትም የለም፣ ስቃይም የለም። በግልጽ የተጻፈውን ቃል ነው የምነግራችሁ። ይቆማል። ይህ ዘመን አይናፍቃችሁ? ሐዘንም እንዲያቆምበት። ስንቶች ተሰቃዩ፣ ስንቶች አለቀሱ፣ ስንቶች እርር ድብና፣ ስንቶች በሐዘን ተቆራመዱ፣ ስንቶች በሐዘን ቆሰሉ። ሐዘን የሌለባትን ከተማ ትናፍቁ። ስቃይ የሚያቆምባትን ከተማ፣ ዋይታ የሚያቆምባትን ከተማ፣ ጩኸት የሚያቆምባትን ከተማ ትናፍቁ። እንዴት ይታያል! እሷን እንዲህ ይላል እግዚአብሔር ቃል፣ እምባዎችንም ሁሉ ከዓይኖቻቸው ያብሳል፣ ሞትም ከእንግዲህ ወዲህ አይሆንም፣ ሐዘንም ቢሆን ወይም ጩኸት ወይም ስቃይ ከእንግዲህ ወዲህ አይሆንም። እቺን ከተማ ትናፍቁ፣ እቺን ከተማ ትናፍቁ፣ እቺን ከተማ ትናፍቁ።